የቋንቋ ችሎታው አስደናቂ ነው። ትውልዱ አሜሪካዊ ባይሆንም የአሜሪካ እንግሊዝኛ አክሰንትን ጥንቅቅ አድርጎ ማውራት ይችላል። ሰማያዊ አይኖቹና የወንዳ ወንድነት ባህሪን ያላበሰው የፀጉሩና የፊት ቅርጹ ብዙዎች እርሱ የተወነባቸው የፊልም ስራዎቹ ላይ የተዋጣለት አርቲስት እንዲሆን አስችለውታል ይላሉ። አየርላንዳዊ ነው። ዝምተኛ፣ ድብቅና ከሶሻል ሚዲያ ብዙውን ጊዜ ቃለመጠይቅ ሲሰጥ አይታይም። ሲሊያን መርፊ ቤተሰቦቹ ያወጡለት ስም ነው። ኪሊ ደግሞ የቅርብ ጓደኞቹ አቆላምጠው የሚጠሩበት ሌላ ቅጽል ስሙ ነው። ዛሬ ስለዚህ ድንቅና አስገራሚ የትወና ብቃት ያለው የምዕራባውያኑን የፊልም ኢንዱስትሪ በጥቂት የፊልም ስራዎቹ ብቻ ለመቆጣጠር የቻለ ባለብዙ ተሰጥኦውን የሲሊያን መርፊን የህይወት ጉዞን ልናስቃኛችሁ ወደናል። እስከ ዝግጅታችን ፍጻሜ ድረስ አብረውን ይቆዩ። እናቱ፣ አባቱ፣ አክስቶቹና አጎቶቹ እንዲሁም አያቶቹ ሳይቀሩ ሁሉም በመምህርነት ስራ ዘርፍ ውስጥ ነው ያሉት። ታዲያ ከነዚህ ቤተሰብ የዘር ግንድ የተወለደ ልጅ መምህር እንጂ ሌላ የሥራ ፍቅር በልብ ውስጥ ያድራል ብሎ የሚያስብ ማንም የለም። ጊዜው ግንቦት 25 1976 ዓ.ም ነው። አየርላንድ ውስጥ በኮርክ ከተማ በምትገኘው ዶግላስ ግዛት ውስጥ ለቤተሰቡ የመጀመሪያ ልጅ የሆነ ሲሊያን መርፊ ይወለዳል። 3 ሌሎች ወንድሞች አሉት። አባቱ የአይሪሽ ዲፓርትመንት ኦፍ ኤዱኬሽን ወይንም የትምህርት ክፍል ውስጥ ይሰራ የነበረ ሲሆን እናቱ ደግሞ በሀገሪቱ ውስጥ የፍሬንች ቋንቋ ወይንም የፈረንሳይ ቋንቋ መምህርነት ስሰራ እንደነበር ይነገርላታል። ታዲያ ሲሊያን መርፊ ገና በልጅነቱም ቢሆን ለትምህርት ያለው አቀባበል የሚገርም ነበር። በተለይም በሊትሬቸር ወይንም ስነ ጽሑፍ እንዲሁም የሙዚቃ የጥበብ ስራዎች ላይ ደግሞ ይበልጥ ልቡ ተገዝቶ በትኩረት የሚከታተላቸው የትምህርት ክፍለ ጊዜዎቹ ነበሩ። የሮክ ሙዚቃ ዘውግ ያላቸው የጥበብ ስራዎች እጅጉን ይወድ የነበረው ሲሊያን ከቅርብ ጓደኞቹ ጋር በመሆን ሶንስ ኦፍ ግሪን ጂንስ የተሰኘ የሙዚቃ ባንድ በመመስረትና ሲሊያን ደግሞ የጊታር የሙዚቃ መሳሪያ ተጫዋች በመሆን የሙዚቃ ቡድኑ አንድ አባል ይሆናል። ይህ የሙዚቃ ባንድ ስኬታማ በመሆን ከተለያዩ ትላልቅ የሙዚቃ ድርጅቶች የኮንትራት ስምምነት ውል ለመፈራረም ጥያቄ የቀረበለት እስከ መሆን ደረጃም ደርሶ ነበር። ነገር ግን ህይወት ለሲሊያን ያሰበችለት የራሱ የግል መንገድ ነበረና የቀረበለትን የሙዚቃ ውል ስምምነት በመተው ሲሊያን በት ከነበረው ፕሬዘንቴሽን ብራዘርስ ከተሰኘ የግል የካቶሊክ ትምህርት ቤት የሃይ ስኩል የትምህርት ደረጃውን በማጠናቀቅ ወደ ዩኒቨርሲቲ ኮሌጅ ኮርክ ሊቀላቀል ችሏል። በዚያም ቆይተው የህግ ትምህርቱን ለመማር አቅዶ ትምህርቱን ቢጀምርም ብዙም ሳይቆይ ከአንድ ዓመት በኋላ ሲሊያን አስቀድሞ ልቡ የተወሰደለትን የትወና የጥበብ ስራዎችን ለመስራት በማሰብ ከዩኒቨርሲቲ ጀምሮት የነበረውን የህግ ትምህርቱን በመተው ወደ ኮርካዶራ ቲያትር ካምፓኒ ወደ ተባለ የቲያትር ስራ ማሰልጠኛ ተቋም በመግባት ብዙ የትወናና የመድረክ ላይ ስራዎችን የመስራት ልምድ ሊያካብት ችሏል። እንደ አውሮፓውያን አቆጣጠር 1996 ዓመተ ምህረት የ20 ዓመቱ ሲሊያን መርፊ ዲስኮ ፒክስ በተሰኘ የመድረክ ላይ የትወና ስራ እጩ ተዋናይ በመሆን እንዲሰራ እድሉ ይሰጠዋል። ታዲያ ይህ የቲያትር ስራ እጅጉን ተወዳጅነትን በማግኘት 18 ወራትን የፈጀ የቲያትር ጉዞ በማድረግ በአውሮፓ፣ አውስትራሊያ እንዲሁም በሰሜን አሜሪካ ይህንኑ ዲስኮ ፒክስ የተሰኘ የትወና ስራ ለተመልካች ለማቅረብ ቻለ። ሁለተኛ ደረጃ ትምህርት ቤት ሳለ በፍቅሩ የተነደፈለት የቲያትር ፍቅሩ እዚህ ድረስ ይደርሳል ብሎ ማንም የጠበቀ የለም። ሲሊያንም ቢሆን በህግ ትምህርቱ ጸንቶ ጠበቃ አሊያም ሌላ የህግ አማካሪ የመሆን እቅድ አስቦ የነበረ ቢሆንም ዛሬ ላይ ግን ደስታ የሚሰጠውን ነገር ለዓለም ህዝብ በመዘዋወር እያቀረበ ይገኛል። ነገር ግን ለሲሊያን ይህ የመድረክ ስራ ለሰፊው የጥበብ ስራ ጉዞው ገና ማስጀመሪያ መንገድ ነበር። እንደ አውሮፓውያን አቆጣጠር በ2001 ዓ.ም ይህ ዲስኮ ፒክስ የተሰኘው የመድረክ ላይ የትወና ስራ በፊልም መልክ ተቀርጾ በስክሪን ላይ እንዲታይ ተደረገ። ሲሊያን መርፊም የዚህ ተሳታፊ ነበር። በቀጣዩ ዓመት ወይንም በ2002 ዓ.ም ታዋቂው እንግሊዛዊ ዳይሬክተርና ፕሮዲውሰር የዳኒ ቦይልስ የፊልም ስራ በሆነው 28 Days Later በተሰኘው የዞምቢ ሆረር ዘውግ ባለው የፊልም ስራው ላይ ሲሊያን የመሳተፍ እድልን ያገኛል። ታዲያ ይህ አጋጣሚ ሲሊያንን ከዓለም የፊልም ወዳጆች ጋር በስፋት ያስተዋወቀው የፊልም ስራው ነበር። ከዚህ ፊልም አንስቶ በተከታታይ ዓመታት ሲሊያን ብዙ የፊልም ስራዎች ላይ በዋና ተዋናይነት በመተወን የትወና ችሎታውን ለዓለም አጉልቶ ለማሳየት ችሏል። እንደ አውሮፓውያን አቆጣጠር በ2003 ዓመተ ምህረት ኮልድ ማውንቴን እንዲሁም ገርል ዊዝ ፒርል ኢሪንግስ በተሰኘ የኮሜዲ ዘውግን ባካተቱ የጥበብ ስራዎቹ ከተመልካች ጋር
እንደገና በስክሪን ላይ ሊገናኝ ችሏል። በ2005 ዓ.ም ባትማን ቢጊንስ በተሰኘው ታዋቂ የፊልም ስራ ላይ ስኬርክሮው የተሰኘ ታዋቂ የፊልም ገጸ ባህሪን በመላበስ የሰራ ሲሆን በተመሳሳይ ዓመት ሬድ አይ በተባለ የፊልም ስራ ውስጥ እንዲሁ ጃክሰን ሪፕነር የተሰኘ አደገኛና አስፈሪ ገጸ ባህሪን የተላበሰ የትወና ብቃቱን ለተመልካች እይታ አቅርቧል። ከወራት በኋላ በወጣው የኔል ጆርዳን ፊልም በሆነውና ከፓት ማኬብ የድርሰት ስራዎች ከአንዱ መነሻውን ባደረገው ብሬክፋስት ኢን ፕሉቶ በተሰኘው የፊልም ስራ ውስጥ ሲሊያን መርፊ ሌላ የትወና ብቃቱን ያሳየበት የፊልም ስራ ነው ሊባል ይችላል። በዚህም ሳቢያ በጎልደን ግሎብ ቤስት አክተር ኢን ኮሜዲ ወይንም በኮሜዲ ዞግ ካሉ ምርጥ ተዋናዮች መካከል እጩ ለመሆን የበቃ ሲሆን በሀገሩ አየርላንድ ደግሞ ከአይሪሽ ፊልም ኤንድ ቴሌቪዥን አካዳሚ አዋርድስ ከእጩነት ባለፈ አሸናፊነትን የተጎናጸፈበት የፊልም ስራው ነበር። እንደ አውሮፓውያን አቆጣጠር በ2006 ዓ.ም ታዋቂው የፊልም ስራ ባለሙያ ኬን ሎች በሰራው The Wind That Shakes the Barley በተሰኘው የፊልም ስራ ውስጥ በዋና ተዋናይነት የተሳተፈ ሲሆን ፊልሙ ኋላ ላይ ፓልም ዲዮር ካኒስ ፊልም ፌስቲቫል ላይ በተዘጋጀው የሽልማት ፕሮግራም ባስገኘው ከፍተኛ ገቢ ለሽልማት ሊበቃ ችሏል። ፊልሙ የአይሪሽን የነጻነት ትግል ሂደትን የሚተርክ መቼቱን በ1920ዎቹ ያደረገና አየርላንድ ውስጥ ስለሚገኙ ሁለት ወንድማማቾች ታሪክ የሚተርክ የተዋጣለት ሊባል የሚችል የፊልም ስራ ሲሆን ፊልሙ በተለቀቀ ማግስት የቦክስ ኦፊስ ደረጃን በአንደኝነት ተቆናጦ እንደነበረና 25.8 ሚሊዮን ዶላር አጠቃላይ ገቢ በማስገኘት ታዋቂነትን አግኝቶም ነበር። አሁን ላይ ሲሊያን መርፊ ብዙ የፊልም ስራዎችን በዓለም ዙሪያ ለሚገኙት የፊልም አፍቃሪዎቹ እንካችሁ ብሏል። እንደ አውሮፓውያን አቆጣጠር በ2010 ዓ.ም ላይ ኢንሴፕሽን በተሰኘው ሲሊያን መርፊ ከታዋቂው የ21ኛው ክፍለ ዘመን መሪ የፊልም ስራ ባለሙያ ከሆነው ከክሪስቶፈር ኖላን ጋር በድጋሚ ባጣመረው የፊልም ስራ ላይ በመሳተፍ ሮበርት ፊስቸር የተሰኘ ገጸ ባህሪን በመላበስ ሊሰራ ችሏል። ኋላም በ2017 ዓ.ም ደንኪርክ በተሰኘው ክሪስቶፈር ኖላን የሁለተኛ የዓለም ጦርነትን በምርጥ ስቶሪቴሊንግ ወይንም የታሪክ ነገራ ብቃት ቅሽር አድርጎ ባቀረበበት የጥበብ ስራው ውስጥ ሲሊያን መርፊን የትወና ጥበቡን ለተመልካች አሳይቷል። በ2008 እና በ2012 ዓ.ም ተከታትለው ለእይታ በቀረቡት ዘ ዳርክ ናይት እንዲሁም ዘ ዳርክ ናይት ራይዝስ የተሰኙት ባትማን ከተባለው የፊልም ስራ ቀጣይ የታሪክ ማስቀጠያ ሆነው ለተመልካች በቀረቡት ምርጥ የፊልም ስራዎች ውስጥ ሲሊያን መርፊ የአንታጎኒስት ገጸ ባህሪን በመላበስ አስገራሚ ብቃቱን ለተመልካች እይታ እንዲሆን ጀባ ብሏል። የ2011 ዓመተ ምህረቱ ኢን ታይም እንዲሁም 2012 ዓመተ ምህረት ላይ የተለቀቀው ሬድ ላይትስ የተሰኙት የሲሊያን መርፊ ሌሎች የፊልም ስራዎቹ ናቸው። ከቅርብ ጊዜያት ወዲህ የአርቲስቱ የፊልም ስራዎች ሆነው የተለቀቁት ፒኪ ብላይንደርስ እንዲሁም ኋላ ላይ ደግሞ ኦፕንሄመር የተሰኙት የጥበብ ስራዎቹ የሲሊያን መርፊን የፊልም ጉዞ ከምንጊዜውም በላይ ሌላ ያልተጠበቀ ከፍታ ላይ ያስቀመጡት የፊልም ስራዎቹ ናቸው ቢባል ተቃዋሚ የሚገኝለት ሐሳብ አይሆንም። ጅማሮውን እንደ አውሮፓውያን አቆጣጠር በ2013 ዓ.ም ላይ ያደረገው ተከታታይ የቴሌቪዥን ድራማ ፒኪ ብላይንደርስ አርቲስቱ የተሰጠውን የትወና ተልዕኮ ከበቂ በላይ በሚባል ሁኔታ የተወጣበትና አይረሴ የጥበብ አሻራ በምዕራባውያን የሆሊውድ ፊልም ስራ ላይ ያሳረፈበት አጋጣሚ ነበር። ድራማው 36 ክፍሎችን በ7 ምዕራፎች አካቶ የያዘ ሲሆን መቼቱን በሁለተኛ የዓለም ጦርነት ማግስት ያደረገ የአንድ የእንግሊዛዊ የወንጀል ቡድን መሪ ቤተሰቦችን ታሪክ በሚገርም ስቶሪቴሊንግ ብቃት የሚያቀርብ የፊልም ስራ ሲሆን ቶማስ ሼልቢ የተሰኘው ገጸ ባህሪ ሲሊያን መርፊ ተላብሶት ለመጫወትም ችሏል። ቶማስ ሼልቢ የንግግርና የድርጊት ጥበብን ከሚያስገርም የበቀል እርምጃ መንገዶች ጋር በማጣመር የድራማው ዋና ድምቀት በመሆን የተመልካችን ቀልብ ለመያዝ የሚሞክር ድንቅ ገጸ ባህሪም ነበር በማለት ብዙዎች አሞካሽተውታል። ይህ ተከታታይ ድራማ ፍጻሜውን ባገኘበት በፈረንጆቹ በ2022 ዓ.ም ከአንድ ዓመት ቆይታ በኋላ ሲሊያን መርፊን ከክሪስቶፈር ኖላን ጋር ያጣመረ ድንቅ የፊልም ስራ ለተመልካች እይታ ቀረበ። ኦፕንሃይመር የአቶሚክ ቦምብን በፈለሰፈ ፊዚስት ጄ ሮበርት የተባለውን ገጸ ባህሪ ተላብሶ ለመጫወት ሲሊያን በሚያስደንቅ መልኩ የአካል ክብደቱን ለመቀነስ እንደተገደደና ብዙ የሳይንቲስት የንግግር ዘይቤዎችን ለወራት ሲያጠና እንደቆየ ይናገራል። ይህ የጥበብ ስራ በተመልካች ዘንድ እጅግ ተወዳጅነትን ያገኘ ሲሆን የመጀመሪያው የሆነውን አካዳሚ አዋርድ ፎር ቤስት አክተር ወይንም በምርጥ ዋና ተዋናይነት በመመረጥ ሽልማቱን ለማግኘት ችሏል። ይህም
ሲሊያን መርፊን ይህንን አይነት የማዕረግ ሽልማት ለማግኘት የቻለ የመጀመሪያው ትውልድ አየርላንዳዊ የፊልም ተዋናይ አድርጎታል። ታዲያ ይህ ሁሉ የፊልም ስኬትና የትወና ብቃቱ በህዝቡ ዘንድ የተመሰከረለት ሲሊያን መርፊ እንደ ሌሎቹ የምዕራባውያን ተዋናዮችና አርቲስቶች በየሶሻል ሚዲያውና በየቴሌቪዥን መስኮቶች ቀርቦ ቃለ መጠይቅ ሲያደርግ ማየት ግን የተለመደ አይደለም። እኔ ጥሩ ስራ ሰርቼ ከጨረስኩ ወደ ቤቴ መሄድን እመርጣለሁ። ቅጥ ያጣ ታዋቂነት ለኔ ምቾትን አይሰጠኝም ይላል። መኖሪያውም በአየርላንድ ሀገር በኮርክ ከተማ ደብሊን ግዛት ውስጥ ያደረገው ሲሊያን መርፊ ከባለቤቱ ዩቮን መኪነስ 2 ልጆችን ሊወልድ ችሏል። በትናንሽ አየርላንድ ውስጥ በሚገኙ ምግብ ቤቶችና የጃዝ እንዲሁም የሀገሩ የአየርላንድ ባህላዊ ሙዚቃዎች በሚዘወተሩበት መዝናኛ ክበቦች ውስጥ የማይታጣው ሲሊያን መርፊ ከአስደናቂ የትወና ብቃቶቹ ጋር ወደፊት በምን የጥበብ ስራዎች እንጠብቀው ይሆን? ጊዜ የሚፈተው ጉዳይ ነው እያለን ለዛሬ ያዘጋጀነውን ፕሮግራም ጨረስን። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜን ተመኘን።